አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እንደምታዩት የሰራሁት ጌማት ነው ማለት ነው። ቆንጆ የሆነ ጌማት አሰራር አሳያችኋለሁኝ። ያው እንግዲህ በኢትዮጵያ ኩሽና ስለሆነ ነው እንጂ ከዚህ በፊት ሰርቸዋለሁኝ ብዙ ጊዜ በአረቡ ዓለምም ሆኜ ማለት ነው። እና በኢትዮጵያ አሰራሩን እስኪ ላሳያችሁ። በመጀመሪያ ሶስት የሾርባ ማንኪያ ማለት ነው ሀሊብ ፓውደር እጨምራለሁኝ። ወተት ፓውደር ኒዶ ማለት ነው። ከዛ 2 ማንኪያ ስኳር ጨምርበታለሁኝ። ከዛ አንድ የሾርባ ማንኪያ እንደምታዩት ካሜራ ጨምርበታለሁ፣ እርሾ ማለት ነው። ከዛ የተወሰነች አንድ የሻይ ማንኪያ የምትሆን ፒኪንግ ፓውደር፣ ከዛ አንድ ማንኪያ ሙልት አድርጋችሁ ነሻው ያው እንዲቀነብር ነው። ከዛ አንድ የሻይ ማንኪያ የሚሆን ደግሞ ጨው፣ እዚህ ጋር 3 የሾርባ ማንኪያ የሚሆን ዘይት ጨመርኩበት። ከዛ ውሃ ለብ ያለ ውሃ ቢሆን ጥሩ ነው። እንደዚህ አድርጌ ውሃውን ጨምርና አዋህደዋለሁኝ ማለት ነው። ሁሉንም በደንብ በጥብጬ አዋህደዋለሁኝ። ከዛ 2 ብርጭቆ ዱቄት ጨምርበታለሁኝ። የተነፋ ዱቄት 2 ብርጭቆ። ጉንፋን ይዞኛል ብያቸዋለሁኝ እና ለድምጼ ይቅርታ ጠይቃለሁኝ። እዚህ ጋር ከጨመርኩኝ በኋላ ዱቄቱን እንደዚህ አድርጌ እያማሰልኩኝ ተደፋብኝ። ያው አሁን በእጅ አቦከዋለሁ ማለት ነው። እዚህ ጋር በደንብ ወደ ላይ እንደዚህ ብድግ ብድግ እያደረጋችሁ ንፋስ ከውስጥ እንዳይኖረው በደንብ ሽት ታደርጉታላችሁ። በደንብም ሳይቀጥን በደንብም ሳይወፍር ልክ እንደዚህ ውፍረት ሲኖረው በጣም አሪፍ ነው፣ ቆንጆ ይሆንላችኋል። ሌላ እዚህ ጋር ደግሞ ሼራ ነው የምሰራው። ትንሽ የግማሽ ብርጭቆ አካባቢ የሚሆን ውሃና አንድ የሻይ ቡሽ ስኳር ነው የጨመርኩበት። ከዛ እዚህ ጋር የተወሰነ ቁርንፍድና ሎሚ ያደረኩበት። ያው በሀገራችን ማለት ነው አረብ ሀገር እንትን ሄል ምናምን ነበር የምንጨምረው። ሄል እና ይሄ ደግሞ ዛፈራ ነው የሚባለው። እሱ እኛ ጋር የለም። ሎሚንና ቁርንፍዴን ይጨምራለሁኝ። ከዛ እንደዚህ በደንብ ፍልትን ትክትክ ሲል ያው የራሱ ይወፍራል ማለት ነው። ከዛ እዚህ ጋር ወደ መጥበስ እገባለሁኝ። ሊጤን 2 ጊዜ ነው የመለስኩት። እንደዚህ እንትን ካለልኝ በኋላ መለስኩት። ከዛ ድጋሜ ሲነፋ ነው አሁን የምጠብሰው ማለት ነው። እንደዛ ስታረጉት ቆንጆ ይሆንላችኋል። ከዛ እዚህ ጋር ቀስ እያደረኩኝ በእጄ እንትን ብዬ ያው ስላልተመቼኝ ነው ለመቅረጽ እየጠበስኩኝ ነው ማለት ነው። ሌላ ምንም አያስፈልገውም። ነሻ ስላለው በጣም ቅንብር ያለ ቆንጆ ነው የሚሆንላችሁ። እና ተጠንቀቂ ዘይት ልጅሽን ምናምን እያላችሁ እንትን እያላችሁ ነው። እኔ ዘይት ስጠብስ በነገራችን ላይ አላቀርብም። ልጆችን በሩቅ ነው የማደርገው በጣም ስለምፈራ ማለት ነው። ያው አላህ ይጠብቃቸው ልጆች፣ አላህ ይጠብቃቸዋል። እኛ ሰበቡን ነው የምናደርሰው። እሳት ከባድ ነው ከምንም በላይ ማለት ነው። ወላሂ እኔ ገና መጥበስ ሳስብ ነው ወደ ውጭ እንዲሄዱልኝ የማደርገው። ዘይት በጣም ነው የምፈራውና አላህ ይጠብቃቸው በተረፈ እላቸዋለሁ ውዶችዬ። ከዛ እዚህ ጋር ያው የለኝም ነበር ሶፍት እንዳጋጣሚ እንትን ብሎ አልቆብኝ እዚህ ጋር በእንትኑ በማጥለያው ነው እንትን እያደረኩ ያለሁት። እና እኔ ጋር ችግር የለብኝም። የሌለኝን ነገር ያው አዲ ብዬ በሌላ ነገር ቀይሬ ነው የምጠቀመው እና ብዙም አልጨናነቅም። ብዙ ጊዜ እንደምላችሁ ማለት ነው። እንደምታዩት ቆንጆ የሆነ ጌማት ሰርቻለሁ። ከዛ እዚህ ጋር ሸራውን ከቀዘቀዘልኝ በኋላ ከላይ እንደዚህ አደረኩበት። ልጄ እንደምታዩት ሰሃኑን እያስጠጋ ነው ማለት ነው። እና ቆይ ቀስ በል ምናምን እያልኩት ነበር ሳህን ይዞ መጥቶ ማለት ነው የሚወድ እና እዚህ ጋር በቃ ቆንጆ ሆኖ አሪፍ ቅንብር ያለ። ሽራውን ስታደርጉ ደግሞ በደንብ መቀዝቀዝ አለበት። ቅዝቅዝ ካለ በኋላ የተወሰነ ከላይ እንትን ትሉና ትጨምሩና ታዋህዱታላችሁ ማለት ነው። ከዛ ቅንብር እንዳለ ይቆይላችኋል። እንደምታዩት ውስጡ ራሱ ሶፍት የሆነ በጣም ቆንጆ ጌማት ነው። ያው እንግዲህ የዛሬ ፍጡር ይሄንን ይመስላል ማለት ነው። አንዳንድ ልጆች ኮሜንት ላይ ስትጽፉ እያየሁኝ ኢትዮጵያ ከመጣው በኋላ ሽሮ እንበላለሁኝ እንጂ ሌላ ነገር አልደክምም ምናምን የምትለዋላችሁና፣ እሺ ለማፍጠሪያ ሽሮ ልታቀርቡ ነው። እዚህ ጋር ባል ካለ እዚህ ጋር ልጅ ካለ
ሽሮ ሰርቶ ለማፍጠሪያ ማቅረብ ይከብዳል በጣም ጉልበታችን እያለ በቃ በቤታችን በሰው ቤት ነው እንጂ የአረብ ቤት ላይ ያው በቤታችን የፈለግነውን ነገር ሰርተን ለልጆቻችን ለባለቤታችን ስናቀርብ ደስ ይለናል። እና አገሬ ልግባ እንጂ ሽሮዬን እበላለሁኝ ምን አደከመኝ ምናምን ለምትሉ ማለት ነው ውዶችዬ። እዚህ ጋር ደግሞ ሶፋ አረቢያን መጅልስ መፍረሾችን ማዘዝ የምትፈልጉ ካላችሁ ሶፋ በምታዩት መልኩ ቆንጆ የሆነ ከለር ቆንጆ የሆነ ዲዛይን 65,000 ብር ሶፋ ማለት ነው። ሙሉ ለአንድ ቤት የሚሆን ቆንጆ ቆንጆ ሶፋዎች ዋጋ 65,000 ብር ይሄንን ይመስላል። እንግዲህ ማዘዝ ከፈለጋችሁ ቁጥር አስቀምጥላችኋለሁ ኮሜንት መጀመሪያ ላይ ትናንትና ረስቸው አላስቀመጥኩኝም እና ቁጥሬን አስቀምጥላችኋለሁ ኢንሻአላ። ሶፋን ማዘዝ ትችላላችሁ። መፍረሽ አረቢያን መጅልሶችን ማዘዝ ትችላላችሁ። ለኢዱ ቤታችሁን ማስዋብ ከፈለጋችሁ ማለት ነው። ሌላ ደግሞ ኪችን ካቢኔት እንዲሁም የጣውላ ቤት እቃዎች ማሰራት የምትፈልጉ ካላችሁ በውስጥ አናግሩኝ፣ አሳያችኋለሁኝ። ቆንጆ ቆንጆ ዲዛይን ማለት ነው። በምታዩት መልኩ የእቃ ማጠቢያ የኪችን ካቢኔት እዚህ ጋር እቃ የምታጥቡበት በቃ ሙሉ የተያያዘ ማለት ነው። በዚህ መልኩ ማሰራት ትችላላችሁ። አሁን አዲስ በመጣው የኤችዲኤፍ ጣውላ ማለት ነው። በምታዩት መልኩ በቆንጆ ዲዛይን ተሰርቷል። በፈለጋችሁት ዲዛይን እናንተ ማዘዝ ትችላላችሁ። ያው አብዛኛው ይህንን ከለር ነው ሰው የሚመርጠውና የፈለጋችሁትን ከለር በኤችዲኤፍ ታገኛላችሁ ማለት ነው ውዶችዬ። እንግዲህ ዋጋ እስከ 45,000 ብር ነው። እንግዲህ እንደ ዲዛይኑ ዋጋው ይለያያል። ያው ብዙ ጊዜ እዚህ ጋር መጥቼ የምነግራችሁ ዋጋና ዲዛይኑን እናንተ በመረጣችሁት መልኩ ስጠይቅ እንደገና ሊለያይ ይችላል። ስለዚህ በተናገርኩት ያው ይጠጋጋል ብላችሁ ነው ማሰብ ያለባችሁ እንጂ እንደዚህ መሆን ነበረበት ይሄን ያክል ብለሻል ዋጋው በዛው መሆን የለበትም ለማለት ፈልጌ ነው። እና የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበረ። ያው ሮመዳን ከገባ በሁለት ቀን ምናምን ነው ቪዲዮ እየለቀቅኩ ያለሁት። ታውቃላችሁ ሮመዳን እንግዲህ የኢባዳ ወር ነው። በዚህ ወር ካልተጠናከርን ዋጋ የለውምና ይህንን ወር እንኳን እንጠቀምበት፣ ሁላችንም እንበርታ። አላህ ኸይር ሰርተው ከተጠቀሙት አላህ ያደርገን። እናንተንም እንግዲህ ስራ የሚበዛባችሁን አላህ ስራውን ያቀልላችሁ ውዶችዬ። ኢንሻአላህ በኸይር የምንተዋወስ ያድርገን። በዱአ አንረሳሳ እላችኋለሁ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እመጣለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።